ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ሐምሌ 28 ቀን 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የጦርነት ዝግጅት እያደረገ መሆኑ የሚነገረው የህወሓት ቡድን ታጣቂዎች በራያ አላማጣ ዝርፊያ እየፈጸሙ መሆናቸውን መዘገቡን፣ ፍርድ ቤቶች በከፊል ዝግ በሚሆኑበት በክረምቱ ወቅት ተገልጋዮችና የፍርድ ቤቱ ማህበረሰብ አሰራሩን ተገንዝበው ትብብር እንዲያደርጉ መጠየቁን እንዲሁም በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 1672 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር መግለጹን የተመለከቱ መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። የጦርነት ዝግጅት እያደረገ መሆኑ የሚነገረው የህወሓት ቡድን ታጣቂዎች በራያ አላማጣ ዝርፊያ እየፈጸሙ መሆናቸው ተዘገበ። የትግራይ ወጣቶችን ለግዳጅ ብሔራዊ ውትድርና እየመለመለና ለጦርነት እየተዘጋጀ መሆኑ የሚነገረው የህወሓት ቡድን በራያ አላማጣና አካባቢው ከባድ የሰብአዊ መብት ጥሰት እየፈጸመ መሆኑ ተዘግቧል። የቡድኑ ታጣቂዎች በአካባቢው ቤት ለቤት ዝርፊያ እየፈጸሙ መሆናቸውን እንዲሁም ቡድኑ የሰዎችን የመንቀሳቀስ መብት በማገድ የትራንስፖርት እንቅስቃሴ ማስቆሙን የጀርመን ድምጽ ራዲዮ ዘግቧል። በተጨማሪም ቡድኑ በአካባቢው ማህበረሰብ ላይ እያደረሰ ነው ከተባለው ጫና ባለፈ የጦርነት ዝግጅት እንቅስቃሴ እያደረገ መሆኑንም ዘገባው አመላክቷል። በዚህም በአላማጣ ከተማ በምሽት ሰዎች በነጻነት መንቀሳቀስ እንዳልቻሉና በታጣቂዎች ቤት ለቤት የሚፈጸም ዝርፊያም ተጠናክሮ እንደቀጠለ ተገልጿል። ከምሽት 1 ሰዓት በኋላ ነዋሪዎች መንቀሳቀስ አይችሉም ያሉት አስተያየት ሰጪዎች 4 ሰዓት በኋላ ታጣቂዎች በቡድን እየዞሩ በር እያንኳኩ ሰብረው እየገቡ ዝርፊያ እንደሚፈጽሙም ነው የተገለጸው። ይህን የጦርነት ዝግጅትና የህወሓት ቡድን ታጣቂዎች ዝርፊያና አፈሳን በመሸሽም ከራያ አላማጣና በዙሪያው ካሉ ወረዳዎች በየዕለቱ ወደ ቆቦ ከተማ የሚገቡ ሰዎች ቁጥር ከፍተኛ መሆኑም ተመላክቷል። የህወሓት ቡድን ከሀገር ውስጥ ታጣቂዎችና ከውጭ ኃይሎች ጋር በመሆን በፌዴራል መንግስት ላይ ጦርነት ለመክፈት ዝግጅት እያደረገ ነው የሚል ክስ እየቀረበ ነው። ቡድኑ ከሰሞኑ በመሪዎቹ በኩል ባደረጋቸው ንግግሮች ለጦርነት እየተዘጋጀና ሌሎች አጋሮች እንዳሉትም አስታውቆ ነበር። በተመሳሳይ ሸረሪና በተባለው የሱዳን አዋሳኝ አካባቢ ባሳለፍነው ቅዳሜ ጦርነት ስለመከፈቱ ህወሓት መግለጫ አውጥቶ የነበረ ሲሆን ይህንን ተከትሎ የተለያዩ አካላት ስለ ጉዳዩም ጽፈዋል። አቶ ጌታቸው ረዳ ባስተላለፉት መልእክት የተሻለ ወታደራዊ ዕውቀት እንዳላችሁ በማመን ለትግራይና ለህዝቧ የሚበጅ ውሳኔ ታደርጋላችሁ ተብሎ ይጠበቅ ነበር ሲሉ ለህወሓት የታጣቂ ቡድን አመራሮች ባሰፈሩት መልእክት፣ ነገር ግን የትግራይን ህዝብ አንድነት ከማፍረስ በአልቡርሃንና በፋኖ ላይ በመተማመን ከሁሉም በላይ በሻዕቢያ ላይ ተስፋ አድርጋችሁ በፉከራና በድምጽ ህዝቡን ወደ አደጋ ከመክተት በስተቀር ያመጣችሁት ለውጥ የለም ሲሉ ተችተዋል። ደብረጽዮንና ፈትለወርቅ እየመሯችሁ ጌታቸው አሰፋን መንገድ እያሳያችሁ በግዳጅ ሁኔታ ወደ 4 ኪሎ እንመለሳለን የሚለው ቅዠት በፍጥነት ተው ሲሉም አቶ ጌታቸው ለአመራሮች መልእክት ማስተላለፋቸውን ትናንት ዘግበን ነበር። ፍርድ ቤት በከፊል ዝግ በሚሆንበት በክረምት ወቅት ተገልጋዮችና የፍርድ ቤቱ ማህበረሰብ አሰራሩን ተገንዝበው ትብብር እንዲያደርጉ ተጠየቀ። የፌዴራል የመጀመሪያ ደረጃ ፍርድ ቤት በክረምት ተረኛ ችሎት የሚያስተናግዳቸውን አስቸኳይ ጉዳዮችን ይፋ አድርጓል። ፍርድ ቤቶች በከፊል ዝግ በሚሆኑበት በዚህ ወቅት ተገልጋዮችና የፍርድ ቤቱ ማህበረሰብ አሰራሩን ተገንዝበው አስፈላጊውን ትብብር እንዲያደርጉ የፌዴራል የመጀመሪያ ደረጃ ፍርድ ቤት ጥሪ አቅርቧል። በፌዴራል ፍርድ ቤቶች አዋጅ ቁጥር 1234 ህዝባር 2013 አንቀጽ 38 ንዑስ አንቀጽ 3 መሰረት ከመደበኛ የፍርድ ቤት የስራ ጊዜ ውጪ አስቸኳይ ጉዳዮች የሚያስተናግዱበት አሰራር ተዘርግቶ ሲሰራ መቆየቱም ተገልጿል። በዚህም መሰረት መሰረታዊ የመብት ጥሰት የሚያስከትሉ በባህሪያቸው ጊዜ የማይሰጡና አፋጣኝ ውሳኔ ካልተሰጣቸው ሊካስ የማይችል ጉዳት የሚያስከትሉ አጣዳፊ ጉዳዮችን አይቶ መወሰን አስፈላጊ በመሆኑ ፍርድ ቤቶች በከፊል ዝግ በሚሆኑበት ከነሐሴ 1 እስከ መስከረም 30 ቀን ባለው ጊዜ ውስጥ በተረኛ ችሎት አገልግሎት እንደሚሰጥም ታውቋል። በፍትሐ ብሔር በኩል የሚታዩ ጉዳዮች አስቸኳይ የእግድ አቤቱታዎች፣ የልጅ ቀለብ፣ አካልን ነጻ የማውጣት አቤቱታዎች፣ እንቅስቃሴን ገዳቢ በሆኑ ጉዳዮች ላይ የሚቀርቡ አቤቱታዎች፣ ሰራተኞች በአሰሪዎቻቸው ላይ የሚያቀርቧቸው የደሞዝ ክፍያ አፈጻጸሞች፣ ከግልግል ዳኝነት ትዕዛዝ ጋር ተያይዘው የሚቀርቡ አስቸኳይ የማህተም አገልግሎት ጥያቄዎች እንዲሁም ሌሎች ጊዜ የማይሰጡ ጉዳዮች በተረኛ ችሎት እንደሚያስተናግዱ የፌዴራል የመጀመሪያ ደረጃ ፍርድ ቤት ይፋ አድርጓል። በወንጀል በኩል ደግሞ የዋስትና የአመክሮ እስረኛ ያላቸው የወንጀል መዛግብት በሰበር የሚቀርቡ አቤቱታዎች የአራዳ ምድብ ችሎት ጊዜ ቀጠሮ
ለመሰየም የሚቀርቡ አቤቱታዎችና ሌሎች መደበኛ የስራ ጊዜን መጠበቅ የማይችሉ አጣዳፊ የወንጀል ጉዳዮች የሚታዩ ይሆናል ሲልም ፍርድ ቤቱ አስታውቋል። በመሆኑም ፍርድ ቤቶች በከፊል ዝግ በሚሆኑበት በዚህ ወቅት ተገልጋዮችና የፍርድ ቤቱ ማህበረሰብ አሰራሩን ተገንዝበው አስፈላጊውን ትብብር እንዲያደርጉ የፌዴራል የመጀመሪያ ደረጃ ፍርድ ቤት ጥሪውን አቅርቧል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ ያሉ 1672 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። ዛሬ ሐምሌ 28 ቀን 2018 በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1672 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። በሳምንቱ ውስጥ በተደረገው 8 ዙር በረራ የተመለሱት 1670 ወንዶችና አንድ ሴቶች እንዲሁም አንድ ጨቅላ ህፃን ሲሆኑ ከተመላሾቹ መካከል እድሜያቸው ከ18 ዓመት በታች የሆኑ 34 ታዳጊዎች እንደሚገኙበትም ሚኒስቴር መስሪያ ቤቱ አስታውቋል። ሚኒስቴር መስሪያ ቤቱ አክሎም መስከረም 5 ቀን 2018 በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ90 ሺህ በላይ ኢትዮጵያን ወደ ሀገር መመለስ ተችሏል ብሏል። ሚኒስቴሩ በህገወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት የሚያስችሉ ስራዎች እየሰራ እንደሚገኝ ገልጾ መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሶ ለማቋቋም በቅንጅት እየሰራ መሆኑንም አስታውቋል። በተለያዩ ጊዜያትም ከሚመለከታቸው ባለድርሻና አጋር አካላት ጋር በመቀናጀት ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራው ተጠናክሮ ይቀጥላልም ብለዋል። በዝርዝር ወደ ያዝነው መረጃ ደግሞ ስናልፍ ፕሬዝዳንት ትራምፕ ያሁኑ ድርድር ኢራን ጥሩ ሰነድ መፈረም የምትችልበትና የአሜሪካን ጥቃት ለማስቀረት ያላት የመጨረሻ ዕድል እንደሆነ ተናገሩ። ፕሬዝዳንቱ እንደተናገሩት በዋሽንግተንና በቴህራን መካከል የሚደረጉ አዲስ ንግግሮች ኢራን ስምምነት የምትፈጥርባቸውና በሀገሪቱ ላይ የሚደረጉትን የአሜሪካ ጥቃቶች መባባስ የምታስወግድበት የመጨረሻ ዕድል መሆኑ ነው። ዘሩፋኤል ሀብታሙ ተጨማሪውን ይዟል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ሊፈጸም የነበረውን መጠነ ሰፊ ጥቃት እንዲቀር ካደረጉ በኋላ በዛሬው ሰኞ ዕለት ከቴህራን ባለስልጣናት ጋር አዲስ ንግግር እንደሚጀመር ተናግረውም ነበር። ነገር ግን ኢራን ከአሜሪካ ጋር ምንም አይነት ንግግር እያካሄደች አለመሆኗን ገልጻ ከኦማን ጋር በሆርሙዝ ወሽመጥ ደህንነቱ የተጠበቀ ጉዞ እንዲደረግ የሚያስችል ጊዜያዊ የባህር መጓጓዣ መስመር ለመዘርጋት እየሰራው ነው ስትል የትራምፕን ንግግር ውድቅ አድርጋለች። በኢራን ላይ ሊፈጸም የነበረን ጥቃት እንዲቀር ማድረጋቸውን ያሳወቁት ትራምፕ ይህም የሆነው በሆርሙዝ ጉዳይና የኢራንን የኒውክሌር ማስወገድ በተመለከተ በቅርቡ ስምምነት ላይ መድረስ እንደሚቻል ያላቸውን ተስፋ በመግለጽም ነበር። ይሁን እንጂ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ይህንን የትራምፕን ንግግር አስተባብለው ከአሜሪካ ጋር ምንም አይነት ድርድር እየተደረገ እንዳልሆነና ምንም አይነት ስብሰባዎችም እንዳልተያዙም ገልጸዋል። ኢራን ከፊታችን ባሉ ቀናት የውጭ ልኡካንን የማስተናገድ ወይም ተደራዳሪዎችን ወደ ውጭ የመላክ እቅድ የላትም በማለት ነው ቃል አቀባዩ የተናገሩት። ባቂ አክለውም በኢራቅ ከሚገኙት የውጭ ጉዳይ ሚኒስትር አባስ አራጋቺ በስተቀር ሁሉም የኢራን ተደራዳሪዎች በአሁኑ ወቅት በሀገሪቱ ውስጥ እንደሚገኙ ማሳወቀዋል። በአሁኑ ወቅት እየተካሄደ ያለው ብቸኛው ንግግር ከኦማን ጋር ስለ ሆርሙዝ ወሽመጥ አስተዳደር የሚደረግ ውይይት ብቻ እንደሆነም አጽንኦት በመስጠትም ገልጸዋል። በርካታ አጋጣሚዎች ትራምፕ የወታደራዊ እርምጃዎችን እወስዳለሁ ብለው ካስፈራሩ በኋላ ወደ ኋላ ለማለት የዲፕሎማሲ ግንኙነቶችን እንደ ምክንያት ይጠቅሳሉ በማለት ተንታኞችም ይናገራሉ። ሆኖም በኢራንና በአሜሪካ መካከል ያለውን ጦርነት ለማቆም ያለመውና በሰኔ አጋማሽ ላይ የተፈረሙ ነገር ግን በሐምሌ ወር መጀመሪያ ላይ ከተቋረጠ ወዲህ ኢራን ከአሜሪካ ጋር ድርድር ማድረግን በይፋ ውድቅ አድርጋለች። ትራምፕ በጦርነቱ መጀመሪያ ላይ ያስቀመጧቸውን ግቦች እስካሁንም አላሰኩም። የኢራን ኒውክሌር ፕሮግራም ማፍረስ፣ በቀጠናው ተፎካካሪዎቿን የማጥቃት አቅሟን መቀነስና ኢራናውያን የሃይማኖት መሪዎቻቸውን እንዲጠሉ ሁኔታዎችን ማመቻቸት የሚያካትቱ ነበሩ። ኢራን በተደጋጋሚ የአሜሪካ ወታደራዊ ኃይሎች በሚገኙባቸው የባሕረ ሰላጤ ሀገራት ጥቃት ስትፈጽም እንዲሁም በሆርሙዝ ወሽመጥ የመርከብ እንቅስቃሴ ላይ ገደብ ስትል ቆይታም ነበር። በሆርሙዝ ወሽመጥ ያለው ውዝግብ የዋና ዋና አለመግባባቶች ማዕከል ሆኖም ቀጥሏል። ዋሽንግተን የሰሜን የመግባቢያ ስምምነት ኢራን ስትራቴጂክ የሆነውን የውሃ መንገድ እንድትከፍት ያስገድዳታል ስትል፣ ቴህራን ደግሞ ጽሑፉ በግልጽ በመርከቦች እንቅስቃሴ ላይ ያላትን ስልጣን እንደተጠበቀ ያመላክታል ስትልም ትከራከራለች። ይህ በእንዲህ እንዳለ የአሜሪካ ጦር ኢራንን ለመቅጣትና ጫና ለማሳደር በፈጠራ የተሞሉና ያልተለመዱ ሀሳቦችን እየተመለከተ እንደሚገኝ ሲኤንኤን ለጉዳዩ ቅርብ የሆኑ ምንጮችን ጠቅሶ አስነብቧል። በአሜሪካ ጦር ማዕከላዊ እዝ አመራር የሆኑት የሲኤንኤን ምንጭ እንደጠቆሙት ኢራን ላይ ጫና ለማሳደርና ለመቅጣት አዳዲስ መንገዶች እየተመለከትን ነው የሚል የኢሜል መልእክት መላኩን ነው
ዘገባው የሚያሳየው። የአሜሪካ ጦር ስትራቴጂውን መለወጥ ስላለበት ሁሉንም አይነት መንገዶች እየተመለከተ መሆኑን ሌላ ሲኤንኤን ምንጭ ጠቅሰዋል። የአሜሪካ ጦር ማዕከላዊ እዝ ቃል አቀባይ ብራድ ኩፐር በበኩላቸው በፈጠራ የተሞሉ መንገዶች ማሰብና መተግበር በጦሩ ታሪክ የተለመደ ነው ሲሉም ገልጸዋል። የተወደዳችሁ ተመልካቾቻችን ስትከታተሉት የነበረው የዕለቱ የዜና ላፍታ የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገነን በያላችሁበት መልካም ቀን